ይህ የቱርክ ኮከብ ቡራክ ሃችቪቲ አለያም በቃና ቲቪ ያላለቀ ፍቅር ላይ ከማል ሆኖ በኒሃን ፍቅር ጠብ ያለውን መልካም አክተር እንደምታውቁት ታስቡ ይሆናል። ግን እመኑኝ ይሄን ቪዲዮ ጨርሳችሁ እስካላያችሁት ድረስ ቡራክን አታውቁትም። ጤና ይስጥልን የምንወዳችሁ በቱርክ የሲኒማ ኢንዱስትሪ እንደ ቡራክ ሃችቪቲ ስሙ በዓለም የገነነ ኮከብ ማግኘት እጅግ አስቸጋሪ ነው። ሰውየው በመንግስት ባለስልጣኖች አቀባበል የሚደረግለት በከፍተኛ ጥበቃ ታጅቦ ዓለምን ጉድ ያስባለና ኢትዮጵያን ጨምሮ በዓለም ዙሪያ በሚሊዮኖች የሚታወቀው ይህ ድንቅ ተዋናይ የበርካታ አስገራሚ የህይወት ገጠመኞች ባለቤት ነው። ቡራክን የሚያደንቁት ሀብታም ሴቶች ከሱ ጋር ራት ለመብላት ብቻ የከፈሉትን ገንዘብ ስትሰሙ ሰውየው ምን ያክል ተወዳጅና ጉደኛ እንደሆነ ትረዳላችሁ። በሌላ በኩል ደግሞ ከተዋናይት ነስሊሃን አለያም ኒሃን ጋር የተጣሉበትን ሚስጥርና ከባሏ ጋር ስለገቡበት ሰጣ ገባም እናወጋችኋለን። ይህ የዓለም ሕዝብ በውበቱና በትወኑ ያበዱለት ቡራክ ከካሜራ ጀርባ ያልተነገሩ በርካታ ምስጢሮች አሉትም። ከነዚህ ውስጥም በተሰሟቸው ያልናቸውን 10ን በዚህ ቪዲዮ ልናስደምጣችሁ ነው። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ስለቆማ። አንደኛ፣ ከቆሻሻ መጣያ ተጥሎ የተገኘው አስገራሚው ፎቶ። የቡራክ የሞዴሊንግ ህይወት የሚጀምረው ፍጹም በማይታመን አጋጣሚ ነው። በአውሮፓውያኑ 2003 ቡራክ አፍላ ጎረምሳ እያለ የአባቱ ፍላጎት ልጁ ቡራክ በታዋቂ የሞዴሊንግ ውድድሮች ላይ እንዲሳተፍ ቢሆንም ቡራክ ግን ይህንን የማድረግ ፍላጎት ብዙም አልነበረውም። አባቱም ይህንን አውቆ የቡራክን ፎቶዎች በሚስጥር ለውድድር ቦታ ላከ። ነገር ግን የውድድሩ አዘጋጆች ፎቶውን ስላልወደዱት ወደ ቆሻሻ መጣያ ቅርጫት ወረወሩትም። ይሁን እንጂ የቡራክ የዝነኝነት ጉዞ ከላይ የተጻፈ ይመስል ከውድድሩ አዘጋጆች አንዱ የሆነው አትላንካያ ከቆሻሻ ማጠራቀሚያ ቅርጫት ውስጥ የቡራክን ፎቶዎች ተመለከታቸው። በመደነቅም ከቆሻሻ ውስጥ አውጥቶ ድጋሚ አፈጠጠባቸው። ከዚያማ ቡራክ በውድድሩ ከመሳተፍ አልፎ ተስፋ የተጣለበት ምርጥ ሞዴል ተብሎ ለመሸለምን በቃም። ሁለተኛ፣ ቡራክ በአንድ ወቅት ሀብታም ሴቶች ከሱ ጋር ራት ለመብላት ብቻ $500,000 እንዳስከፈላቸው ሰምታችሁ ይሆን? ቡራክ በመካከለኛው ምስራቅ በተለይም በገልፍ ሀገራት ያለው ተወዳጅነት ከየትኛውም ተዋናይ በላይ እጅግ ከፍተኛ ነው። በኩዌት፣ በሳውዲ አረቢያ፣ በኳታርና በኤምሬትስ የሚገኙ ሀብታም ሴቶችና የንግድ ተቋማት እሱን በአካል ለማየትና ከሱ ጋር ራት ለመብላት ብቻ ከፍተኛ የገንዘብ መጠን ይከፍላሉ። በአንድ ወቅት በኩዌት የሚገኝ የቅንጦት ሆቴል ከ80 ሀብታም ሴቶች ጋር በነበረው የራት ግብዣ ላይ እንዲገኝ $500,000 ተከፍሎት ነበር። እነዚህ ዝግጅቶችም ጥብቅ ጥበቃ የሚደረግላቸውና ከፍተኛ የቪአይፒ ክፍያ የሚያስጠይቁ ነበሩ። ሶስተኛ፣ ቡራክ ከስራ አጋሩ ከካን ኦርጋንቾግሉ ጋር ሰላም እንኳን እንደማይባባሉስ ሰምታችኋል? ያላለቀ ፍቅር የተሰኘው ድራማ በዓለም አቀፍ ደረጃ በኤሚ አዋርድ እስከ መሸለም የደረሰ ታላቅ ስኬትን ቢያስመዘግብም በዋና ተዋናዩ ቡራክ ሃችቪቲና ኤሚርን ሆኖ በሚተውነው ካን ኦርጋንቾግሉ መካከል ከፍተኛ ጸብና አለመግባባት ነበረም። በድራማው ላይ ጠላቱን የሚተውኑት ሁለቱ ተዋናዮች ከካሜራ ጀርባም ቢሆን ጨርሶ አይነጋገሩም። አለመግባባታቸው ስር ሰዶም ከካሜራ ውጪ ሰላምታ እንኳን አይለዋወጡም። በአውሮፓውያኑ በ2017 ቡራክ ድል ባለ ሰርግ ሲያገባ ካንን ወደ ሰርጉ እንኳን አልጠራውም። ካንን በበኩሉ ስለ ቡራክ ሲናገር የሙያ አጋሬ ብቻ ነው እንጂ ጓደኛ አይደለም ሲል በይፋ ተናገረ። የቱርክ ሚዲያዎች የሁለቱን ተዋናያን ጉዳይ በድራማው ላይ ብቻ ሳይሆን በእውነተኛ ህይወትም ጠላቶች ናቸው በማለት በጋዜጦቻቸው ላይ ገልጸዋቸዋል። አራተኛ፣ ከነስሊሃን አታጉል አለያም ከኒሃን ባለቤት ጋር የነበረው ውዝግብ። ቡራክ በድራማው ኒሃን ከተባለችው ተዋናይት ነስሊሃን አታጉል ጋር በድራማው ላይ ያስመለከቱን ፍቅር ተመልካቹን ቢያስደምምም በጋዱ ዓለም ግን እነዚህ ሁለት ኮከቦች የቅርብ ጓደኛሞች አልነበሩም። ፊልሙ ላይ እንዲህ በስስት እያወሩና እየተሳሳሙ ጭምር እንዴት ጓደኛሞች አይሆኑም ካላችሁ ምክንያቱ የቡራክና የኒሃን እውነተኛ ባሏ አለመስማማት ነበረም። በወቅቱ በነስሊሃን እጮኛ ካዲር ጆግሉና በቡራክ መካከል ከፍተኛ ውጥረት ተፈጥሮ የነበረ ሲሆን ጉዳዩ የጀመረው ጋዜጠኞች ቡራክን በድራማው ላይ ከነስሊሃን ወይም ከኒሃን ጋር በሚሰራቸው የፍቅር ትዕይንቶች የነስሊሃን እጮኛ ካዲር አይቀናብህም ወይ ብለው በጠየቁት ጊዜ ነበረ። ቡራክ ጥያቄውን ሲመልስ
ካዲር ወንድሙ እንደሆነና ለነሱ ምንም ችግር እንደሌለው እነሱ በስራ ቦታቸው ሙያዊ ስራቸውን ብቻ እንደሚሰሩ ተናገረም። ይህ የቡራክ አስተያየት ግን ካዲርን አበሳጨው። ሚስቱን በፊልሙ ላይ ሲያቅፋትና ሲስማት ደሙ ሲፈላ የነበረው የኒሃን እውነተኛ ባል ቡራክ ለሱ ወንድም የሚለውን ቃል መጠቀሙና ስለ እጮኛው የፍቅር ትዕይንት እሱ እንደማይቀና መናገሩ ያልተመቸው ካዲር ወዲያውኑ በትዊተር ገጹ ቡራክ በራሱ በጣም ተማምኗል፣ ይህ ሰው በጣም አደገኛ ሰው ነው የሚል አስተያየትን አጋራ። ከዚህ ትዊት በኋላ በሁለቱ መካከል የነበረው ውጥረት እየተባባሰ በመሄዱ በድራማው ቀረጻ ወቅት እንኳን በቡራክና በነስሊያን መካከል የነበረው ግንኙነት የስራ ብቻ ሆኖ ቀረም። በዚህ አለመግባባት ምክንያት ቡራክና ነስሊያን በሰርጋቸው ዕለትም እንዳይጠራሩ ሆኗል። በእርግጥ ያሳዝናል። አምስተኛው ቡራክ የደረሰበት ድንገተኛ አደጋ። ኩርሉስ ኦስማን በተሰኘው ታሪካዊ ድራማ ላይ በስፋት የሚታዩትን የፈረስ ግልቢያና የሰይፍ ውጊያ ትዕይንቶች ቡራክ ያለምንም ስታንትማን ራሱ ነበር የሚሰራቸው። ታዲያ ይህ ፊልም በሚቀረጽበት ወቅት ድንገት ቡራክ ከፈረስ ላይ ወድቆ በደረሰበት ከፍተኛ የጀርባና የአከርካሪ አጥንት ጉዳት ምክንያት ድንገተኛ ቀዶ ጥገና ለማድረግ ተገዶ ነበርም። ከቀዶ ሕክምና በኋላ ለወራት ያህል እንቅስቃሴ እንዲያቆም ቢታዘዝም ቡራክ ግን በፍጥነት ወደ ትወና በመመለስ ስራውን ቀጥሏል። 6. አነጋጋሪው የቡራክ የፍቅርና የትዳር ህይወት። እነዚህ ሁለቱ ተዋናያን ቡራክና ፋሬ ለመጀመሪያ ጊዜ የተገናኙት በአውሮፓውያኑ በ2013 በዚህ ድራማ ላይ ነበረ። በወቅቱ ድራማው ላይ የነበራቸው ስሜትና ጥምረት እጅግ ከመጠን በላይ ከመሆኑ የተነሳ ከነሱ አልፎ ለተመልካች የሚጋባ ፍቅርን ለተመልካቹ አስኮመከሙትም። ተመልካችም ይሄማ እውነተኛ ፍቅር እንጂ ፊልም ብቻ አይደለም አለም። በእርግጥም አልተሳሳቱም። ቡራክ ለፋሬ በጀርመን በሚገኝ አንድ የቅንጦት ሆቴል ውስጥ የፋሬ ቤተሰቦች በተገኙበት ድንገተኛና እጅግ ደማቅ የጋብቻ ጥያቄ አቀረበ። በወቅቱ ቡራክ ያጠለቀላት ቀለበትም የሚዲያዎችን ትኩረት ሳበ። የቀለበቱ ዋጋ 90,000 ዩሮ እንደነበር ተረጋገጠ። አስቡት፣ በእኛ ብር የ17 ሚሊዮን ብር ቀለበት እንደማጥለቅ ነው። በ2017 በቦስፎረስ ባህር ዳርቻ በሚገኘው ታሪካዊ ህንፃ የተካሄደው ሰርጋቸው ደግሞ የዓመቱ ታላቅ ክስተት ነበረ። ነገር ግን ይህ አስደሳች ቀን ያለ ውዝግብ አላለፈም። ፋሬ በሰርጓ ቀን የለበሰችው የሰርግ ልብስ ከሷ በፊት ሌላኛዋ ታዋቂ የቱርክ ተዋናይት ሰይዳ ተሺ በሰርጓ ላይ ከለበሰችው ልብስ ጋር ፍጹም አንድ አይነት ሆኖ ተገኘ። የቱርክ ጋዜጣዎች ፋሬ ኮፒ ያደረገች እያሉ በጋዜጣቸው አላገጡባትም። ይህ ውዝግብ የማህበራዊ ሚዲያው ቁጥር 1 መነጋገሪያ አጀንዳ ሆኖ የሰርጉን ድምቀት ለቀናት ጋርዶት ነበረ። ታዲያ ሰርጋቸው ማለፈና ትዳራቸው በልጅ ሲባረክ ቡራክን ያስቆጣ ሌላ አነጋጋሪ ክስተት ተፈጠረ። የጥንዶቹ የመጀመሪያ ልጅ ካራን በተወለደበት ወቅት ጥንዶቹ ከአየር መንገድ ሲወጡ በድብቅ የተነሱ ፎቶዎች ይፋ ሆኑ። ፋሬ በወሊድ ምክንያት ክብደት ጨምራ ነበር። የቱርክ ሚዲያዎች በፋሬ ገጽታ የትችት ዘመቻ ከፈቱባት። ይህ ጨካኝ ትችት በቱርክ የመዝናኛ ኢንዱስትሪ ውስጥ ትልቅ ቁጣን ቀሰቀሰ። ብዙ ሴት ተዋናያንና ደጋፊዎቻቸው ፋሬ እናት ናት አክብሯት በሚል ዘመቻ ከጎኗ ቆሙላት። ቡራክ በበኩሉ ሚስቱን በግልጽ በመደገፍ ፋሬ በየትኛውም መልኳ ለኔ እጅግ ውብና ውድ እናት ናት በማለት ለሚዲያው ጠንካራ ምላሽ ሰጠ። ሁለተኛ ልጃቸው ከረም ሲወለድ ግን ቡራክ የሀገሩን ሚዲያ ለመበቀል የፈለገ ይመስላል። ለሚስቱ የሰጣት ስጦታ የቱርክ ሚዲያዎችን አፍ ያስከፈተ ነበር። አዲስ የወጣ እጅግ ዘመናዊና ውድ ሮልስ ሮይስ መኪና በስጦታ ለልጁ እናት አበረከተላት። ይባስ ብሎም የመኪናው ታርጋም የስማቸው መነሻ ፊደል የተቀረጸበት ነበር። 7. ልጁ ገና ሳይወለድ የኢንስታግራም ገጽ የከፈተው ዝነኛው ቡራክ። በአውሮፓውያን 2019 የመጀመሪያ ልጁ ካራን ሊወለድ ሲል ቡራክና ባለቤቱ ፋሬ ልጃቸው ገና ሳይወለድ በስሙ የኢንስታግራም ገጽ ከፈቱለት። ይህ ድርጊት በቱርክ ሚዲያዎች ዘንድ ትልቅ መነጋገሪያና ቅሬታን ፈጥሮ የነበረ ቢሆንም ያልተወለደው ልጅ የኢንስታግራም ገጽ በሰዓታት ውስጥ በ10 ሺዎች የሚቆጠሩ ተከታዮችን አፈራ። ልጁ ከተወለደ በኋላም በርካታ ኩባንያዎች የልጁን ፎቶ ለማስታወቂያ ለመጠቀም የብዙ ሚሊዮን ሊር ስምምነት አቅርበውም ነበረ። አጃይብ ነው። 8. የቪንቴጅ መኪኖቹ ስብስብ። ቡራክ ጥንታዊና ዘመናዊ መኪኖችን በመሰብሰብ ይታወቃል። በጋራዥ ውስጥ ክላሲክ የሆኑ የአሜሪካ መኪኖች፣ የቅንጦት ሮልስ ሮይስ፣ ፖርሽ እና መርቸዲስ መኪኖች ይገኛሉ። በተለይም ለጥንታዊ መኪኖች ያለው ፍቅር ከፍተኛ ሲሆን ቡራክ ትርፍ ጊዜውን መኪኖቹን በመግዛትና በማደስ ያሳልፋል። 9. በፓኪስታንና በኡዝቤኪስታን የተደረገለት ድንቅ አቀባበል።
ኩሩሉስ ኡስማን ድራማ ሙስሊም በሚበዛባቸው ሀገራት ከፍተኛ ተቀባይነት በማግኘቱ ምክንያት ቡራክ ወደ ፓኪስታንና ኡዝቤኪስታን በሄደበት ወቅት እንደ መንግስት መሪ ከፍተኛ ጥበቃና አቀባበል ተደርጎለታል። በሺዎች የሚቆጠሩ የፖሊስ ሰራዊት አባላት ጥበቃ ያደረጉለት ሲሆን የሀገሪቱ ከፍተኛ ባለስልጣናትና ጠቅላይ ሚኒስትሮች በክብር አስተናግደውታል። ይህም በዓለም አቀፍ ደረጃ እንደዚህ በክብር የተጠበቀና በጠቅላይ ሚኒስትር አቀባበል የተደረገለት ተዋናይ በሚል ስሙን ከፍ ያደረገ ተግባር ሆኖለታል። አስረኛውና የመጨረሻው በኡዝቤኪስታን ከሚገኙ ሀብታም ሴቶች ጋር ላደረገው የ2 ሰዓት ራት ተከፍሎት የነበረው እጅግ አስገራሚ የገንዘብ መጠን ነው። በአውሮፓውያኑ በ2019 ቡራክ ወደ ኡዝቤኪስታን ዋና ከተማ ታሽከንት ተጉዞ ነበር። ጉዞውን ለየት የሚያደርገው በከተማዋ በሚገኝ አንድ የቅንጦት ሆቴል ውስጥ ከተወሰኑ ሀብታም የሀገሪቱ ሴቶችና የንግድ ባለሀብቶች ጋር ለተደረገ የ2 ሰዓት የራት ግብዣ ብቻ $380,000 ከፍሎት ነበር። ከግብዣው በኋላም በቱርክና በኡዝቤኪስታን ሚዲያዎች ዘንድ ትልቅ ቅሬታና ውዝግብ ተነሳ። በርካታ ሰዎች አንድ ተዋናይ ለ2 ሰዓት ራት ብቻ ይህንን ያህል ገንዘብ መቀበሉ የሙያ ስነ ምግባርን ይጥሳል ሲሉ የወቀሱት ሲሆን፣ በሌላ በኩል ደግሞ የባለቤቱ ፋሪ አድናቂዎች ቡራክ ያገባ ሰው ሆኖ ሳለ ከሀብታም ሴቶች ጋር ለገንዘብ ብሎ እራት መብላት አልነበረበትም በማለት በሶሻል ሚዲያ ትልቅ የትችት ማዕበል ተነስቶበት ነበር። ቡራክ ግን ለቀረቡበት ትችቶች ምላሽ ሲሰጥ ራቱ መደበኛ የሥራ አካል እንደሆነና እሱ የተጋበዘው እንደ ተዋናይና የብራንድ አምባሳደርነቱ እንደሆነ በመናገር ትችቱን አስተባብሏል። የምንወዳችሁ በቃና ቲቪ በድንቅ የትወና ብቃቱ እንዲሁም በመልከ መልካም ተክለ ሰውነቱ ተወዳጅ ስለሆነ ተዋናይ ቡራክ አጅቪቲ ብትሰሟቸው ያልናቸው ታሪኮች ይህንን ይመስላሉ። የዚህን ድንቅ ተዋናይ ህይወት እንዴት አያችሁትም? ከሙያ ባልደረቦቹ ጋር የገጠመውን አለመግባባት፣ የፍቅርና የትዳር ህይወቱን ብሎም ከሱ ጋር ራት ለመብላት ብቻ ያስከፈለው ውድ ገንዘብስ ተገቢ ነው ትላላችሁ? እንደተለመደው ሐሳብና አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። የምንወዳችሁ ተመልካቾቻችን እንደተለመደው ጥንቅራችን እስከ ማብቂያው ስለታደማችሁልን ላክ ያለልቦይ ምስጋና እንጀባ እያልኳችሁ ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። እንደዚህ ያሉ ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሷችሁ ደግሞ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋብዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።